አስገቡኝ ግቡ ግቢ ቁጭ በይ ምንድነው የምትፈልገው ቆይ አንተ ከኛ እንዴ ምትገፋ አካባቢውን በደንብ እንትን በልትሽ ምን አውቃለሁ ቆይ ምንድነው ሰላም አይደለም እንዴ ኧረ እኔ ምን አውቃለሁ እኛማ ሰላማዊ ሰዎች ነን ሰላም ነው ብለን ያለነው ምን እንዴ እየገፈታተረ እንደ ከብት ይዞን የሚገባው ቴዲ ምንድነው የተፈጠረው ቆይ ምንድነው አንቺ ነሽ እኛ ላይ መሰረት ተተኩሽ አንተ ላይ እኔ ያስተኮስኩት ነገር የለም ቴዲ አንተም እኮ ፕሮጀክት ውስጥ ነበርክ እኮ አይደል ፕሮጀክቱን እኔ የተነገረኝ ፕሮጀክት አላማው በጎ ነበረ በጎ አላማ የነበረው ነገር ነበረ የተረዳሁትና እኔ ሰፖርቲቭም የሆንኩት ያን ሁሉ መከራ እስከመቀበል ደረጃ የደረስኩት የፕሮጀክቱ አላማ አሪፍ ነበረ ትክክል ነበረ መዳረስ ያልቻለበት ቦታ ላይ መድኃኒት ማዳረስ ነበር ሐሳቡ ስላከተመ ነገር ነው እያወራን ያለነው አንቺ ግን ማን ስለሆንሽ ነው ይሄ ሁሉ ሰው አስታጥቀሽ መተሽ እኛ ላይ ጥቃት ለመፈጸም የሞከርሽ የራሴን ሰዎች ለመከላከል ያደረኩት ነገር ስለሆነ መብቴ ነው እና መጀመሪያ መተሽ አጠይቂም ወይ ማናቸው እነዚህ ሰዎች ብለሽ አጠይቂም ወይ የህግ አካላት ላይ እኮ ነው የተኩሽ እንዴ ለምን እነሱ ላይ ሲተኩሳሉ የህግ አካል እኮ ጠይቆ ነው መርምሮ ነው ያንን ማድረግ ያለበት አንቺ ምን አጣርተሽ ነው መሳሪያ መተኮስ የጀመርሽው አንደኛ ወደ ሶሉሽን ስንመጣ ተነሱ ሁለታችሁ ተነሱ ለምንድን ነው ተነስ ቴዲ የሰማይ ተነስ እንደተማረ ሰው ተነስ የሰማይ ተነስ ውሰዷቸው መኪና ላይ ጠብቁኝ ምንም ከናንተ መስማት የምፈልገው ነገር የለም ውሰዷቸው መኪና ላይ ጠብቁኝ በእያንዳንዱ በኩል በሱዳንም በጅቡቲም በምንም እየተደረገ ሀገሪቷ ውስጥ ስታስገቡት የነበረው መድኃኒት እንዳለ አግኝተን ከጥቅም ውጭ እንዳደረግናቸው ታውቃላችሁ ፕሮጀክታችን ሲጀመር ጤናማ ነበር እኮ ፕሮጀክታችሁ እኮ አመጣጡን እኮ አውቃለሁ እኮ ዶክተር ክሮኒክ የሆኑ ዲዚዞችን የያዘ ፓርት አላችሁ ከዛ አሁን እሷ እንደምትለው ደግሞ መዳረስ ያልቻሉ ተጠልፏል ነው መሀል ላይ ገብተዋል አይደለ መሀል ላይ ተጠልፏል ሌሎች እኔ ተረጋግቻለሁ የምነግርክን ነገር ማመን ያልቻልከው እኔም ማመን አልቻልኩም ግን ሰውየው ኃይሉ በጣም ትልቅ ነው እሱ ማለት በቃ ሰይጣን ነው ብዙ ነገር ማድረግ ይችላል ብዙ ነገር ማድረግ ይችላል ግን ከተፈጥሮ ህግ ሊወጣ ይችላል ታሊ አሁን ፕሮጀክቱን ፈንድ የምታመጡት ከየት ነበር ይሄን ነገር ራን ለማድረግ ከውጭ ከድርጅቶች ላይ ነው ግብረሰናይ ድርጅቶች አሉ እንደዚህ ታቅፈው ያሉ የእናንተም እኮ ግብረሰናይ ድርጅት ነው ኤንጂኦ ምን አይነት ድርጅት ነው እናንተ ማለት አሁን እኔ በጣም የሚያኮራኝ ሰዓት ላይ ነኝ ያለሁት ሀገሬን የሚጠቅሙ ሀገሬን የሚበጃትን ነገር የሚያቁላት ውጪ ድረስ ሄደው ተምረው ሀገራቸውን ሊረዱ ሊያጠነክሩ የመጡ ዶክተሮች ማለት ነው የሚገኙ አንቺ ተረጋጊ ነኝ ዝም በይ ቼክ አድርጎ ሁሉን ነገር ቼክ ትደረግ እናንተ አትናገሩ ለምን ዝም ብላችሁ ዶክተር ሳባ እዚህ ጋር ያሉትን ነገሮች ላሳይሽ እነዚህ ሰነዶች እንዳለ እዚህ ጋር የምታያቸው ሰነዶች እንዳለ እናንተ ያስገባችሁ ተጠቀሙበት የነበሩት ናቸው እና ታዲያ ይሄ ትክክለኛ ሰነድ አይደለም እነዚህ ሰነዶች እንዳለ እኔ እኮ ህጋዊ ሰው ነኝ እኔ ጠበቃዬን መጥራት እችላለሁኝ ኤምባሲ መደወል እችላለሁ እኔ መብት ያለኝ ህጋዊ ሰው ነኝ አንተ ማንህና ነው እንደዚህ እኔ ላይ የምትናገረው እህትሽ ነው ያለችው እኔም አላውቅም ማለት ከሆኑ ከተወሰኑ ወራቶች በፊት ያለችበትን አቅ ነበር አሁን ግን የት እንዳለች እኔም አላውቅም የት እንደወሰዳት የት እንዳስቀመጣት ምንም የማውቀው ነገር የለም እሱ ማለት በጣም አስፈሪና ኃይለኛ ሰው ነው እህቴ ራሱ በምን አይነት ሁኔታ እንዳገባችው የት እንዳወቀችው ምን እንደሆነ ምንም ነገር አላውቅም ግን እሷም በጣም እኔ በማገኛት ሰዓት በጣም እንደምትጨነቅ በጣም እንደምትፈራው ባይገርምክ እህቴ ራሱ አርግዛ እንደውም እዛ ውስጥ አድርጌ በማምጣቴ በጥሩ ሁኔታ ነው ያመጣዋት የሷ ቤተሰብ ያደረሱብኝ ነገር አንተ አታውቅም ዝም በይ ምን አርጎሽ ነው ዝም በይ የኛንም ልፋት መና ከሚቀር አሁን የተዘጉ ፕሮጀክቶች ገደል መግባት ይችላል እናንተ ልፋት ገደል መግባት ይችላል ለምን ገደል ይገባል ገደል መግባት ይችላል ደግመላችኋል ለምን ገደል ይገባል ስንት መስዋዕት ስላልሆነ እኔ ነበርኩኝ የምመራቸው ከዛ በኋላ ከመኮንን ፕሮጀክት ጋር አንድ ላይ ሆነንና መስራት ጀመርን እየሰራን እያለ መድኃኒቶቹ ከውጭ እንዲገቡ አንተን ነበረ መጠቀሚያ ያደረግነው ማለት ነው አንተ ስም መድኃኒቶቹ አንተ ፈርመህ እንዲገቡ ምናምን ነው ያደረግነው የነበርነው እኔ የፈረምኩባቸውን ወረቀቶች ብዙ ነገር ያለበትን ወረቀት ለማጥፋት ብዙ ሙከራ ማድረግ ጀመርኩኝ እና በዛ ውስጥ ደግሞ እናንተን እርስ በርሳችሁ በማጋጨት
እኛ ፕሮጀክታችን እንደገና ማንሳት ከዛ በኋላ ደግሞ እነዛ የተደበቁትን ነገሮች ለማደባበስ ምናምን ወደ ኤምባሲ እንዳይደርስ ብዙ ነገር እንዳይፈጠር ምናምን ብዙ ነገር ስንሰራ ነበረ። የምን ወንጀል ነው አስረዳኝ እንዴ? እኔ እኮ ምንም የሰራሁት ወንጀል የለም። እኔ ጤናማ የሆነ ስራ እየሰራሁ ነው ያለሁት፣ ሀገሬን እያገለገልኩ ነው ያለሁት። እንዴ እኔ እኮ እዛ ተንደላቅቄ መኖር እችላለሁ የፈለግኩትን እየሰራሁኝ። እዛ ተንደላቀሽ ለመኖርማ እንዲያመችሽ እዚህ ሀገር ላይ መተሽ መዝረፍ ነበረብሽ። ከአንተና ከአቤል በላይ የሆነ ትልቅ እሳት የሆነ ጠላት በመካከላችን መጥቶብናል። እሱን እንዴት አድርገን ማስወገድ? እኔና አቤል እኮ ሲጀምር የእናንተ ጠላቶች አይደለንም። እናንተ የምትሰሩትን ስራ ማስቆምና ህግ እንዲከበር የማድረግ ኃላፊነት ያለብን ተራ መርማሪ ጋዜጠኞች ነው። ያው ጠላት በላው። የተበላሹ ነገሮች አሉ። ምንድነው የተበላሹ ነገሮች? ከኛ ማስተካከል እኛ ማስተካከል የማንችለው ሌላ ሰው መጥቶ ሊያስተካክልልን የሚችለው ስራ ምንድነው? የተበላሸው ነገር ምንድነው? ምን መሰለሽ ማለት አልገባኝም። ዶክተር ሳባ እያወራን ያለነው ስለ ጠንቋዩ ሰውዬ ነው። አንተም ታውቀዋለህ? አዎ እሳት ምለው ያ ትልቁ ጠንቋይ ሰውዬ ነው። ፊት ለፊታችን እንደ ጋሬጣ የተደቀነብን እሱ ነው። ልናጠፋው አውቃለሁ። ምን ያህል አስፈሪ ሰው እንደሆነም አውቃለሁ። እህቴ ምን ያህል ሴጣን ሰው አግብታ እየኖረች እንዳለች አውቃለሁ። ግን በቃ ያገታችሁ ይለሱ አይደለም እኮ። ቆይ አንደኛ አስገቡኝ ግቡ ግቢ ቁጭ በይ። ምንድነው የምትፈልገው? ቆይ አንተ ከኛ እንዲህ የምትገፋ አካባቢውን በደንብ እንትን በትሽ ምን አውቃለሁ? ቆይ ምንድነው? ሰላም አይደለም እንዴ? ኧረ እኔ ምን አውቃለሁ? እኛማ ሰላማዊ ሰዎች ነን። ሰላም ነው ብለን ያለ ነው። ምን እንዲህ እየገፈታተረ እንደ ከብት ይዞን የሚገባው? ቴዲ ምንድነው የተፈጠረው? ቆይ ምንድነው? አንቺ ነሽ እኛ ላይ መሳሪያ ያስተኮስሽ? አንተ ላይ እኔ ያስተኮስኩት ነገር የለም። አንቺ አይደለሽ ትእዛዝ እንደሰጠሻቸው እነሱ እየተናገረ ያጠቁ ሲመጡ ነው እንደዛ ያደረኩት። አንቺ ትእዛዝ እንደሰጠሻቸው አይደለም እያወሩ ያሉት። ትሰማኛለህ? እነሱን ሊያጠቁ ሲመጡ እነሱን ለመከላከል ነው ያንን ያደረኩት። እነሱ ማን ነው የሚያጠቃቸው? ከሌላ ወገን ነው የመጡት የሚያጠቋቸው። ማን ነው ያጠቃቸው የመጣው? አንቺ እኮ ቀጥታ መሳሪያ መተኮስ የተጀመረው ወደዚህ ግቢ ነው አይደል? ዝም ብዬ አይደለም መሳሪያ እንዲተኮስ ያደረኩትና ትእዛዝ ይሰጠው። ወደዚህ ግቢ ነው መሳሪያ ሲተኮስ የነበረው አይደል? አትጮህብኝ አንተ። ከኔ ምንድነው የምትፈልገው? ማነህ ሲጀምር? ማነህ ምንድነህ? እኔን እንደዚህ ጮኸ ልትናገር መብት የሰጠው ማን ነው? ይኸውልሽ እንዳለ አብሮሽ የነበሩትን ሰዎች የደረሰባቸው ነገሮች አይተሻል። እና ይድረስባቸው። እኔ ለመከላከል ያንን ያደረኩት ማንን ነው የምትከላከለው? ማንን? እነሱ የኔ ሰዎች ናቸው። እነሱ እንዲጎዱ ስለማልፈልግ እነሱ ለመከላከል ያንን ነገር ዶክተር ሳባ ማለት እሷ ነች። ዶክተር ሳባ ዌልካም፣ እንኳን ደህና መጣሽ። እንደውም ስፈልግሽ ነበር። እንኳን ደህና መጣሽልኝ። እንኳን ደህና ቆየኝ። በዚህ ልክ አገኝሻለሁ ብዬ አላስብም ነበር። ማነክ? ምንድነክ? ስለኔ ስም ማን መሆኔን በምን አወቅ? ዶክተር እስጢፋኖስም ምንድነው? እናንተ የምታውቁት ነገር ካለ ንገሩኝ። እኔ ምንም የገባኝ ነገር የለም። ስላከተመ ነገር ነው እያወራን ያለን። አንቺ ግን ማን ስለሆንሽ ነው ይሄ ሁሉ ሰው አስታጥቀሽ መተሽ እኛ ላይ ጥቃት ለመፈጸም የሞከርሽ? የራሴን ሰዎች ለመከላከል ያደረኩት ነገር ስለሆነ መብቴ ነው። እና መጀመሪያ መተሽ አጠይቂም ወይ ማናቸው እነዚህ ሰዎች ብለሽ አጠይቂም ወይ? የህግ አካላት ላይ እኮ ነው የተኮስሽው እንዴ? ለምን እነሱ ላይ ሲተኩሳሉ? የህግ አካል እኮ ጠይቆ ነው መርምሮ ነው ያንን ማድረግ ያለበት። አንቺ ምን አጣርተሽ ነው መሳሪያ መተኮስ የጀመርሽው? ከውጭ የመጣ እኛን ሊያጠቃ የመጣ ጠላት ስለመሰለኝ ነው ያንን ያደረኩት እኮ። ዝም ብሎ ተነስቶ ሲተኮሳል ሰው ላይ? ቴዲ ወደ እነሱ ላይ ሲተኩሱ ያሉት እነሱ እኛንም እኮ አደናግጦናል እኮ። እኛም ለትንሽ እኮ አብረን ነው አይደል ያለ ነው። ዶክተር በዚህ ማለት ሰው እንደተጎዳ ታውቃለህ? እናንተንም እግዚአብሔር አትርፏችሁ ነው እንጂ እኮ የተጎዳ ሰው አለ። አይታችሁ የለ እንደ የተጎዳውን ሰው አንተ አላየህም? በዛ ወገን ያለውን ብቻ ነው አለ እያየህ ያለው። እነሱ ሰዎች አይደሉ እኮ። ለምንድን ነው ድንገት ተነስታችሁ መታችሁ መሳሪያ መተኮስ የጀመራችሁት? ድንገት አይደለም። እኛ የመጣ ነው ለጉዳይ ነው የመጣ ነው። በመጣንበት ሰዓት መሳሪያ ተተኮሰብን። ሲተኮሰብን ማን የተኮሰው? ማን ነው መጀመሪያ የተኮሰው? መከላከል ነው ያደረግነው። ማን ነው መጀመሪያ የተኮሰው? ማን ነው የተኮሱማ? ከዛ ወገን ያለው ነው። መጀመሪያ መሳሪያ ሲያነሱብና ሲተኩሱ እኛም ተኩስን። የተኩስ መልስ አደረግን። የኔ ቲሞች ናቸው እናንተ ላይ ቀጥታ መሳሪያ መተኮስ የጀመሩት። የሌላ ቲም ይሁን እማቀው ነገር የለም። ከተኮሰብን ግቢ ውስጥ ያለው እኮ ሙሉ የኛ ቲም ነው። የኛ ቲም እና የህግ አካላት ብቻ ነው ያሉት ግቢ ውስጥ። እና ታዲያ እኛ እኮ ወንጀለኞች አይደለንም። ለምን እኛ ላይ መሳሪያ ይደቀናል? እናንተ እኔን ማናችሁ ማለት እንዳለብኝ ስነግሩኝ ያንተ አካላቶች እኛንም ማናችሁ ብለው መጠየቅ እንጂ መሳሪያ መተኮስ የለባቸውም። ዶክተር ሳባ አንቺ ነሽ መሳሪያ ነው። አንቺ አይደለሽም ቀጥታ መጀመሪያ መሳሪያ ማስተኮስ የጀመርሽው?
እኔ ያረኩት ለመከላከል ነው አልኩህ እኮ ራስሽን ለመከላከል ነው እያደረግሽ የነበረው ራሴን ሳይሆን ማንኛውም ሰው ለመከላከል እነሱንስ ቢሆን እነሱ ምን አይነት ነገር ውስጥ እንዳሉ በምን አውቀሽ ነው አንቺ ቀጥ ብለሽ ምንም አይነት ነገር ውስጥ የሉም የኔ ሰዎች ናቸው ለስራ ነው የመጣ ነው እኔ እኮ ህጋዊ ሰው ነኝ እኔ ጠበቃዬን መጥራት እችላለሁኝ ኤምባሲ መደወል እችላለሁ እኔ መብት ያለኝ ህጋዊ ሰው ነኝ አንተ ማነህና ነው እንደዚህ እኔ ላይ የምትናገረው ማነክ ሲጀምር ዶክተር ሳባ አሁን በጣም ይልሽ ነገሮችን ስላልተረዳሽ እየጮሽ ነው ያለሽ እኔ እየጮክ አይደለም ለጠየቀኝ ጥያቄ መልስ እየሰጠሁ ነው ያለሁት ማናገር ባለበት መንገድ እቺ ልጅ ስለምን አፈናችሁ ያዛቸው እሷን አፍነን አይደለም ያመጣናት መጠየቅ ያለብንና ምንፈልገው ጉዳይ ስላለን እሱን ለመጠየቅ ብለን ያመጣናት ኮፈኑስ አርገሽ መጠየቅ መልስ መመለስ ኮፈኑስ እንፈትሽ አይደል ያገኘናት ከኮፈን እኮ ነው የወጣናት ኬትም ማምጣት ኬትም የወንጀለኛ ቤተሰብና የወንጀለኛ ተባባሪ ናት ማንሽ አንቺ የግሰሽ አንቺ የግሰሽ ተባባሪ አይደለሁ የህግ ሰው ባልሆንም ህግን ማስከበር ያለብኝ የራሴ መብት ማስከበር ያለብኝ አንቺ እሷን ኮፈኑስ ከተሽ እየደበደብሽ ነው ህግ የምታስከብሪው አልደበደብኳትም አዎ ኮፈን ውስጥ አግኝታታል ትክክል ነው መደብገብ ተመተሻል ለምን ከተሻል ሲሰልጅ እኮ ነሽ የሰው ልጅ እኮ ነሽ ለምን ከተሻት እዛ ውስጥስ እንደውም እዛ ውስጥ አድርጌ በማምጣቴ በጥሩ ሁኔታ ነው ያመጣዋት የሷ ቤተሰብ ያደረሱብኝ ነገር አንተ አታውቅም ዝም በይ ምን አርጎሽ ነው ዝም በይ አንቺ ተረጋጊ ነኝ ዝም በይ ቼክ አድርጎ ሁሉን ነገር ቼክ ትደረግ እናንተ አትናገሩ ለምን ዝም ብላችሁ የምታዩ እሱ እንደዚህ እኔ ላይ ሲሆን እኮ ከድንጋጤ ውስጥ አልወጣንም እንዴ እኔም እኮ ደንግጫለሁ ለትንሽ ነው የተረፍነው ግን መብታችንን ያለብን እኛና እኛ ብቻ ነን ማንም ተነስቶ እኛ ላይ መጮህ መብታችንን መርገጥ የለበትም ዶክተር ሳባ ምናልባት አላወቅሽኝም ይሆናል እስካሁን ድረስ እያወራሻለሽ ለዛ ነው ማንነትን ከመናገሪ በፊት እኮ ወደ ቁጣና ዛቻ ማስፈራራት ነው ከሄድ አዎ ስላደረሽው ነገር ነው ትክክለኛ ነገር ነው ያደረኩት አንተም በኔ ቦታ ብትሆን ያን እንደምታደርገው አሁን እኔ በጣም የሚያኮራኝ ሰዓት ላይ ነኝ ያለሁት ሀገሬን የሚጠቅሙ ሀገሬን የሚበጃትን ነገር የሚያቁላት ውጪ ድረስ ሄደው ተምረው ሀገራቸውን ሊረዱ ሊያጠነክሩ የመጡ ዶክተሮች መሃል ነኝ የምገኘው በእውነት በጣም ክብር ይሰማኛል ዶክተር ሳባ እየመራሽ ያለሽው ፕሮጀክት አለ እኔም የፕሮጀክቱ አባል መሆን እፈልጋለሁ ሁለቱንም አውርቻ ያሳምኛቸዋለሁ እኔም ደግሞ የምታየውም ቲም አንቺን መደገፍ እንፈልጋለን ስለምን ፕሮጀክት ነው የምታወራው እነሱ የአንቺ ሰዎች አይደሉ አዎ የራሴ ሰዎች ናቸው እነሱ ስለሚሰሩት ስራ ነግረውኛል ምንድነው የነገራችኋቸው ስለምን ፕሮጀክት ነው ያወራችሁት ከሱ ጋር ስለየትኛው ፕሮጀክት ነው ከኔ በስተጀርባ የምትሰሩ ስራ አለ እንዴ ምንድነው የሚሰለች እስኪ ተናገር ከኔ ደብቃ የምትሰራው ከኔ በስተጀርባ የምታረጉት ነገር አለ አይደለም ካንቺ በስተጀርባ የሆነ ነገር እኮ አይደለም አንቺ አብረሻቸው እየሰራሻቸው ያሉት ነገሮች አሉ ኃላፊያቸው ነሽ ትእዛዝ ትሰጫቸዋለሽ ስራዎች እንዲሰሩ ታረጋቸዋለሽ አይደል ኦፍ ኮርስ እኮ እኔም ከነሱ ጋር አባል ሆኝ ይህን ሁሉ ቲም ይዤ አብሬ ገብቼ መስራት እፈልጋለሁ ይኸውልሽ ዶክተር የተበላሹ ነገሮች አሉ ምንድነው የተበላሹ ነገሮች ከኛ ውስጥ ማስተካከል እኛ ማስተካከል የማንችለው ሌላ ሰው መጥቶ ሊያስተካክልልን የሚችለው ስራ ምንድነው የተበላሸው ነገር ምንድነው ምን መሰለሽ እኛ ይሆናል ብለን ትክክል ለሀገር ይጠቅማል ብለን ያደረግነው ነገር በእነሱ እንትን ሊሆን ይሄ ሰውዬ ጤነኛ አይደለህም እንዴ አንተ ምንድነው የምታወራው ዶክተር ማለት ምን ማለት እንደሆነ ለምን ዓላማ እንደቆምን ታውቃላችሁ አይደል እውነት ነው ስለዚህ ምንድነው የተበላሸ ነገር የሰራ ነው ለሀገር ብልሹ የሆነ እኛማ ለበጎ ነው ብለን የሰራነው ነገር በመንግስት ዘንድ እንትን አይደለም እኮ ምንድነው ነገርኛ እኔ ግራ አጋባችሁኝ ሌላም ወገን አላ ዶክተር ሳባ አሁን ይኸውልሽ የምንሸፋፍንበት ምን ዝም ብለን ዙሪያውን የምንዳክርበት ምንም ወደ ፖይንቱ ነው መምጣት እኔ የሸፋፈንኩት ነገር የለም እንደዛ ያልኩ አይደለም እንግባ ካልክ ምንድነው እርግጥ አድርገና ንገረኝ እሱም የሚዲያ ሰው ነው ኮንፊውዝድ አታርጉኝ ከዚህ በፊት ኢሜል አድርጌልሽ ነበር ቼክ አድርገሽው ከሆነ ማለት ነው ሲከታተል የነበረው ብዙ ነገሮችን ለህዝብና ለመንግስት ይፋ ሲያወጣ የነበረው የሱ ሚዲያ እሺ የሱ ሚዲያ እሺ ብዙ ተከታዮች አሉት ጥሩ ነገር ነው ሚዲያውን እንከተል አብረን እንስራ ካሉም እንስራ ግን የተበላሸ የጎደለ ነገር ከኔ በስተጀርባ እኔ ሳላቅ እሱ ወደኛ ግሩፕ የሚቀላቀል ግሩፕ ውስጥ ምንድነው ያሰባችሁት ነገር ምንድነው አቅጣጫውን ማስተካከል ነው በቃ ሳናቅ ያጠፋናቸው ነገሮች ሊኖሩ ይችላሉ ሳይሆን አንድ ከተማረ ሰው አበላሸን ተበላሸ የምትሉት ነገር ምንድነው
እሱን እስቲ ግልጽ አድርጉልኝ አልገባኝም እኔ ይሄ ነገር እኮ አሁን በሰላማዊ ሀገር ውስጥ ይሄን ያህል ተኩስ መታኮስ ራሱ እኮ እንደዛ አይነት ነገር እና ምን ማድረግ ነበረብኝ እኔ ጠላት ይሁን ሰላማዊ ሰው ይሁን የህግ ሰው ይሁን በማላቀው መንገድ መሳሪያ ይዘውብን ላያችን ላይ ሲደቅኑና ያንን ሲያደርጉ ምን ማድረግ ነው ያለብኝ ምላሽ መስጠት ራሴ መከላከል ነው ያለብኝ ወይንስ ዝም ብዬ መሞት ወይ መጠቃት ነው ያለብኝ ንገረኝ አንተ በኔ ቦታ ብትሆን ዶክተር ሳባ እኔ እኮ ከአመታት በፊት እንደዚህ አይነት ነገሮችን ስንጀምር ተነጋግረን የነበረው ይሄ ነው እንዴ ለትውልድ ለሀገር የሚጠቅም እኛንም ፋይናንሺያሊ ጥሩ ደረጃ ላይ ያደርሰን የሚችል ያሉብንን ችግሮች ቤተሰቦቻችንንም ዘመዶቻችንንም መርዳት የምንችልበት አሁን እኮ እየሰማን ያለ ነው እየሆነም ያለው ሪያሊቲውም እኮ አቅጣጫውን ስቷል አይደል ያንን ነገር ስተቱ እኔ ጋር ነው ያለው ነው እንደዛ እያልኩ አይደለም በቃ ሁላችንም ስተቱማ ያለው ሁላችንም ጋር ነው ግን በእነሱ በደረሱበት እኛ ውስጥ ሆኖ እኔ በመሰራው ስራ እናንተ ያልተደሰታችሁበት አሁን መጠቋቆም ለማንም አይደለም ግልጽ አድርጉልኝ ነው እኔ ስለመጠቋቆም አላወራውም ይሄ ተደባብቀን የሆነ እንትን ብለን የምንሰራው ስራ ጥሩ እንትን የለውም እያንዳንዱ ነገር ደርሰውበታል በቃ ያለው ነገር ክሊር አድርገን በቃ ያለው ነገር ምንድነው ደርሰውበታል እኔ እኮ አልገባኝም አንተ ምንድነው የተረዳኸው ነገር አስረዳኝ እኔ እነሱ ዙሪያ ጥምጥም እየሄዱ ስለሆነ ምንም ሊገባኝ አልቻለም ዶክተር ሳባ ግልጽ አድርጌ ልንገርሽ እያንዳንዱን ወንጀልሽን ኃጢያትሽን ደርሰንበታል ወንጀል አዎ ስለምን ወንጀል ለምታወራው ከመጀመሪያው ፕሮጀክታችሁ ጀምሮ አሁን ስለደረሳችሁበት ከዚህ በኋላም ልታረጉት ስላሰባችሁት ነገር ከንጋቱ ጋርም ስላላችሁ ነገር እያንዳንዱን ነገር ደርሰንበታል እኮ ምንድነው የሰራሁት ወንጀል እኔ ማላውቀው ነገር ምንድነው እኔ ልዋሻችሁ አንቺ እኮ ተናገርሽ እነሱ ወንጀለኛ መሆናቸውን ወንጀል ውስጥ እንዳሉ አምነዋል አንቺ ደግሞ የወንጀለኞቹ መሪ መሆንሽን አምነሻል ስለዚህ እያንዳንዱ የስራ ባልደረባቸው እኔንም በደንብ ታውቂኛለሽ እኮ እንጂ እኔ ወንጀለኛና ወንጀልን አስተባባሪ የወንጀለኞች መሪ አይደለም ዶክተር እስጢፋኖስ እና ዶክተር ኢያሱ በኔ ስም እያንዳንዱ ነገር ሲሰሩ ስለነበረው ስለገቡት መድኃኒቶች ቴድሮስ ስለሚባል ስም በደንብ ታውቂያለሽ እና እነሱ የስራ ባልደረቦች እንጂ ሌላ ነገር ነው እንደሚሰሩት ስራ ነው እየሰራን ያለ ነው ስለምን መድኃኒት ነው አንተ ማነህ ቆይ ንገረኝ ስለኔ ምንም የምታውቂው ነገር የለም እርግጠኛ ነኝ የማውቀው ነገር የለም ማነህ ምንድነው ታዲያ እንዴት ነው ቲሙን ስመሪ የነበረው አንቺ ስለኔ ሳታቂ ስለ አቤል ሳታቂ ምን አይነት መርማሪ ጋዜጠኞች እናንተን ሲከተላችሁ ነበር ሳታቂ ምን ነገር አይደለም እኮ ለምን ወደ ፖይንቱ አንመጣምና ነገሮችን ሶልቭ አናደርገው እኔ ሸፋፈንኩ ብላችሁ ያሰባችሁትን ነገር ግልጽ አድርጉና ተናገሯ ለነሱ ግልጽ ስታረጉ እኔ የሚገባኛል እስኪ ዶክተር ሳባሲ ካንቺ አንደበት እንገባለን ምንድነው ፖይንቱ እሺ ተናገሯ ቴዲ ወደዛው አንድ ብቻ ዶክተር ሳባ አንድ ጥያቄ ብቻ ልጠይቅሽ እና የምጠይቅሽን ጥያቄ መልሽልኝ አንቺ እየመራሽ ያለሽው ፕሮጀክት አለ አይደለ አለ እስኪ የመራሽ ያለሽው ፕሮጀክት አላማው ምንድነው ስንት ሆናችሁ ነው እየሰራችሁ ያላችሁት አላማው ለተጎዱ ወገኖች መድረስ የሚያስፈልጋቸው መድኃኒት መስጠት ለምሳሌ በህፃናቶች በደካማ እናቶች በተለያዩ ሰዎች ላይ ነው የምንሰራው ያ ነው ስራችን ገብረሰናይ ድርጅት ነው ከውጪ ነው ያንን ይዘን የመጣ ነው እዚህ ጋር ሀገራችን ላይ ልናገለግል መልካም ነገር ልንሰራ ነው ከዛ ውጪ ምንም ያደረግነው ነገር የለም እና ያ በጎነት ምንድነው በጣም ረጅም ዓመት ሆኖታል እና አንተ እዚህ ውስጥ ካለህና ይሄንን የምታክ ከሆነ አመቱን ጊዜውንና የምንሰራውን ስራ እንዴት አታውቅም እኔ ለምን ጠየቀኝ አይ ካንቺ አንደበት መስማት ስለምፈልግ ነው እስኪ ግልጽ አድርገሽ እንድነግሪኝም ስለፈለኩ ነው ፕሮጀክቱን እንዴት ልታስቡ ቻላችሁ ከምትኖሩበት ከምቾት ከነበረው ቦታ ላይ ተነስታችሁ ተመልሳችሁ ሀገራችሁን ማገልገል የፈለጋችሁበት ዓላማ ምን እንደሆነ ፕሮጀክቱን እንዴት ጀምራችሁ የት ማድረስ እንደፈለጋችሁ አንቺ እንግዲህ ሊደር እንደመሆንሽ መጠን ይሄንን ቲም እየመራሽ ያለሽው አንቺ እንደመሆንሽ መጠን ስለ ሁሉም ነገር ዲቴል ታውቂያለሽ ብዬ አስባለሁ ፕሮጀክቱን በሆነ አጋጣሚ ነበር ያሰብነው ተሰብስበን ቁጭ ብለን እያለ ለምሳሌ በገጠራማ አካባቢ ሐኪም ቤቶች በሌሉበት ሐኪሞች በሌሉበት መድኃኒት መድረስ የማይችልበት ለምሳሌ ወባ ላንሳልክ እና ውሃ ወለድ በሽታዎች አሉ ለነዛ በሽታዎች አሁን ስለ ሕክምና የማያውቁ ሰዎች አሉ ባህላዊ ነገር ተጠቅመው እነዛ ሰዎች ለሞት የሚዳረጉበት ወይንም ደግሞ ካሉበት አካባቢ በቃሪዛ ላይ አድርጓቸው ከተማ የሚደርሱ መካከል ላይ የሚሞቱባቸው ሰዎች አሉ እነዛ ሰዎች እንዳይጎዱ ለዛ ስንል ለነዛ አካባቢ ሰዎች መለስተኛ ክሊኒኮችን ሰርተን እነዛ መድኃኒቶች ማድረስ እንዳለብን ተነጋገርንና ያንን ፕሮጀክት በትንሽ ነገር ጀመርን ከዛ መድኃኒቶቹ ወደ ሀገር ውስጥ በተለያየ መንገድ መግባት ጀመሩ እንዲገቡ ተደረገ የዚህ ፕሮጀክት ዓላማ ጥሩ ነው ተብሎ በተለይ ከዲያቤቲስ ጋር በተገናኘ ከስኳር በሽታ ጋር በተገናኘ የሚገቡ መድኃኒቶች እንዳሉ
ገጠራማ አካባቢ ያሉ ቦታዎች ላይ እንደዚህ አይነት መድኃኒቶች መዳረስ እየተቻለ እንዳልሆነ ፕሮጀክቱ በዛ ላይ እንደሚያጠነጥን ከዶክተር እያሱ አንደበት ለኔም ተነገረኝ። ፕሮጀክቱ በጣም አሪፍ ነው፣ እኔም ሰፖርት ማድረግ ባለብኝ ልክ ሰፖርት አደርጋለሁ አልኩኝ። የተለያዩ መድኃኒቶች እንግዲህ በተለያየ መልኩ ኢትዮጵያ ውስጥ ሲገቡና ይህንን ፕሮጀክት ለማጠናከር ሲደረጉ እንደነበረ የምታውቂው ነገር ነው። አዎ በትክክል እንዳልከውም እየሰራን ነበረ። እንዳልከውም በስኳር በሽታ፣ በደም ግፊት እንዳልኩ ውሃ ወለድ በሽታዎች እንደገና ደግሞ ወባ ምናምን በጣም ብዙ በሽታዎች ሊገለጹ የማይችሉ ለምሳሌ አሁን ፕሮጀክቱን ፈንድ የምታመጡት ከየት ነበር? ይህን ነገር ራን ለማድረግ ከውጭ ከድርጅቶች ላይ ነው። ግብረሰናይ ድርጅቶች አሉ እንደዚህ ታቅፈው ያሉ። የእናንተም እኮ ግብረሰናይ ድርጅት ነው፣ ኤንጂኦ የምንለው አይነት ድርጅት ነው የእናንተ ማለት። እኛ ዋናዎቹ እርዳታውን እንዲያስተባብሩልንና ለእኛ እንዲያደርጉ ያሉ ከኛ ይበላይ ያሉ አሉ፣ የውጭ ዜጎች ማለት ነው። ከነሱ ጋር ነው ተነጋግረን እኮ እነሱ እናንተ ይህን ነገር እንድታደርጉ ለምንድን ነው የሚረዷችሁ? እኛ ያለውን ነገር ግልጽ አድርገን ነገርናቸውና ሰፖርት እንዲያደርጉን ከጀርባው ምንም አይነት ዓላማ ሳይኖራቸው የእናንተን ሀሳብ ሙሉ ለሙሉ ህዝብ የሚጠቅም ነው ህዝብ የሚረዳ ነው ተብሎ ስለታሰበ ነው እየረዷቸው የነበረው። ተመሳሳይ ነገር እኮ ነው እኮ ያለው እኮ ሁላችንም ዓላማችን። ለምሳሌ የእሷ ዶክተር ሳባ የምትመራው ቲም ህፃናት ላይ ወባ ላይ እና ውሃ ወለድ በሽታዎች እና ካንሰርም እንትን አለ እዛ ላይ እንዳተኮረው ሁሉ የኔም ደግሞ ፕሮጀክት ከዚህ በፊት ነግሬያለሁ። በኦቲዝም እና የአእምሮ ዝግመት ለውጥ ያለባቸው ህፃናት ላይ እንዲሁም ቤተሰቦች ላይ ወላጆች ላይ የሚሰራ ትልቅ የኦቲዝም ማዕከል የመገንባት ምናምን ፕሮጀክታችን ሲጀመር ጤናማ ነበር እኮ። ፕሮጀክታችሁ እኮ አመጣጡን እኮ አውቃለሁ እኮ ዶክተር። ክሮኒክ የሆኑ ዲዚዞችን የያዘ ፓርት አላችሁ። ከዛ አሁን እሷ እንደምትለው ደግሞ መዳረስ ያልቻሉ ተጠልፏል ነው መሀል ላይ ገብተዋል አይደለ? መሀል ላይ ተጠልፏል። ሌሎች ወገኖች አሉ የበረዙት ፕሮጀክቶቹን። የጠለፉት ማናቸው? እንዴትስ ተጠለፈ? እኛ ውስጥ የተበረዘ ነገር የለም። ሳናቅ የገቡብን ሰዎች ካሉና በረዙ የምትለው ሰዎች ካሉ አሁንም ዶክተር ይሁን እያስመሰላችሁ ነው ያላችሁ። አንተም እኮ ፕሮጀክት ውስጥ ነበርክ እኮ አይደል? ፕሮጀክቱን እኔ የተነገረኝ ፕሮጀክት ዓላማው በጎ ነበረ። በጎ ዓላማ የነበረው ነገር ነበረ የተረዳሁትና እኔ ሰፖርቲቭም የሆንኩት ያን ሁሉ መከራ እስከ መቀበል ደረጃ የደረስኩት የፕሮጀክቱ ዓላማ አሪፍ ነበረ፣ ትክክል ነበረ። መዳረስ ያልቻለበት ቦታ ላይ መድኃኒት ማዳረስ ነበር ሀሳቡ። ሕክምና መሰጠት የማይችልበት ገጠራማ ቦታዎች ላይ ሕክምና የመስጠት ዓላማ ነበር ሲነገረኝ የነበረው። ኤንጂኦ ነው፣ ተልኮ አሪፍ ነው፣ ዓላማው ጥሩ ነው። ስለዚህ አንተ ካለህበት ሀገር ዲያቤትስ መድኃኒት እንዲገባ ወደ ሀገሪቷ ውስጥ ለስኳር በሽተኞች የሚሆን ሜትፎርሚን እንዲገባ እርዳታ አድርግልን እንትን የሚባል ካምፓኒ ሄድና ኦልሬዲ ዲል አድርገን ጨርሰናል ከነሱ ጋር ያለውን ፕሮሰስ አድርገ በዲኤችኤል ለሀገር ውስጥ እንዲገባ እርዳን የሚል ነገር ከዶክተር እያሱ መጣ። ተቀበልኩት በቀጥታ እሺ አልኩኝ። መድኃኒቱን ፈርሜ ወደ ሀገር ውስጥ ላኩኝ። ከመጣ በኋላ ግን እናንተ ፓኬጁ ላይ አሽጋችሁበት የነበረውን የምፈልጉትን ሚኒራል ኤክስትራክት ማድረግ እንዲመቻችሁ አድርጋችሁ ነበር ነገሮች ሲገቡ የነበረው። በእያንዳንዱ በኩል በሱዳንም በጅቡቲም በምንም እየተደረገ ሀገሪቷ ውስጥ ስታስገቡት የነበረው መድኃኒት እንዳለ አግኝተን ከጥቅም ውጭ እንዳደረግናቸው ታውቃላችሁ እኮ። መሀል ላይ የሚገርመው ነገር ደግሞ ዓላማውን እኮ ትክክል ነው ብለን እንድንቀበል እያደረገን የነበረው ላቦራቶሪ ገብቶ መድኃኒቶቹ ቴስት ሲደረጉ ምንም አይነት እንከን የለባቸው። በጣም በቃ እንደናንተን ስማርትነት እያደነኩ የነበረው መድኃኒቶቹ ምንም አይነት ችግር የለባቸው፣ ማሸጊያውን ብቻ ነበር ስትጠቀሙ የነበረው እና መድኃኒቶቹ ትክክል አይደለም። ስማርት ሙቭ ነበር። አካባቢ ላይ በሆነ መንገድ እኮ መድኃኒቱ በስነስርዓት እኮ ይገባ ነበር። አሁን መጨረሻ ላይ ነው በቃ ይሄ ነገሮች እንደዚህ ሊሆኑ ይቻሉት እንጂ በስነስርዓት ሀገራችን እያገለገልን ነበር። አላማችሁ ብዙ ነገር ነበር። ሰዎች ተጎድተዋል፣ ይሄ ነገር አልደረሰንም፣ ጥሩ አይደለም፣ ዓላማው የተሳሳተ ነው ብለው ኮምፕሌን አቅርበዋል። እኛ ጋር የተሳሳተ ነገር አለ። የምትሰጧቸው አሁንም እኮ የምትሰጧቸው መድኃኒቶች ችግር አለባቸው እያልኩ አይደለም። የምታደርሱት መድኃኒቶች ትክክል ናቸው። ማሸጊያዎቹ ላይ ግን እያስገባችሁ ማሸጊያዎቹን እየቀየራችሁ ስታስገቡት የነበሩት ነገሮች ማሸጊያው በምንድን ነው የተቀየረው? እኛ በትክክል ነው እየሰራን ያለ ነው።
የሚቀይሩት እነማን ናቸው? ከኛ ጋር የሚሰሩት እኛ እናማቃቸው እነማን ናቸው? ለዛ ነው እኮ አሁን ለዛ እኮ ነው እሱን እኛ ቲም ውስጥ እናስገባው። እሱ ጋር የሆነ ኢንፎርሜሽን አለ እኮ ይግባ። ግን ሲገባ ማን ነው ምንድነው? ማን ነው? እኔ ሲጀምር ከወንጀለኛ ጋር መስራት ፈልጌ አይደለም። እኛ ወንጀለኞች አይደለንም። ወንጀለኛ አይደለንም። ግን ወንጀለኛ ናቸው እንደዚህ አድርገው አሸጉ እንዲያረጉ ብለህ ያልካቸው ሰዎች እነማን ናቸው? ለምን ይዘህ አታመጣቸውም እንዴ? በግልጽ እንትን የተባለ ነገር አንቺ ጤናማ ስራ ምሳሌ ቢሆን ነገሩ ራሱ ልንገርሽ፣ ጤናማ ስራ ምሳሌ ቢሆን ወንጀለኛ ባትሆኝ ኖሮ በዚህ ልክ አትንቀሳቀሽ። የሁሉ ጋርድ አንዣብ በጋርድ ተከበሽ ለመሳሪያ አስታጥቀሽ እኛ እኮ የምንሄደው ጠረፍ ላይ ነው። በጣም ብዙ ነገር ያለበት ቦታ ነው። ጠባቂ ያስፈልጋል። አንተ ጋርዶች እኮ አሉ። ወደ ኢትዮጵያ መቼ ነው የመጣሽ? ትላንትም ልምጣ ዛሬም ልምጣ ለስራ እስከወጣው ድረስ ማገለግለው ቤተሰብ እስካገለገልኩኝ ድረስ ያስፈልገናል። እኔ ባልሄድ ባልደረቦቼ ይሄዳሉ፣ ይሰራሉ። ሄደን ደግሞ ለመጎብኘት ሐሳብ አለን። ቦታው ላይም የሰራነውን ስራ ምን ላይ እንደደረሰ ለማወቅ መሄድ አለብን። አሁን ይኸውልሽ ተረተረት ዝባዝንኪ አይደለም የምፈልገው ስለሆነ እነሱም ጋርድ ያስፈልጋቸዋል። አንተ እኮ ከተማ ውስጥ እየተንቀሳቀስክ በጋርድ ነው የምትሄደው አይደለም እንዴ? እንኳን ዶክተር ይኸውልሽ ቀለል አድርጌ አሁን ነገሮችን አለሳልሼ እያወራሁ ያለው እየተሰማኝ ያለው እናንተ አሁንም እስቲ ቅድም የጀመራችሁበት የመድረቅ እንትን ውስጥ ነው ያላችሁት። እኛም አንድ ቦታ በጣም ተለሳለስን ጊዜያችንን መውሰድ አንፈልግም። ብዙ ስራ ያለብን ሰዎች ነን። እንቅጩን ተናገር፣ ማድረግ ያለብንን እናርግ፣ እኛም ወደምንሄድበት እንሂድ። በቃ መጨቃጨቅና እንደዚህ ብዙ ነገር ማውራት አንፈልግም። ይኸውልህ አሁን እንትኑ ፕሮጀክቱ ሰስፔንድ ተደርጓል። ገብቶሃል አይደል? ብዙ መጠቀም ያለባቸው ሰዎች ፕሮጀክቱ ሰስፔንድ መደረግ ብቻ ሳይሆን ፐርማነንትሊ እንዲዘጋ ነው። ለምን እያንዳንዱ አሁን እናንተ እየሰራችሁ የነበረው ከጀርባ ሲሰራ የነበረው እያንዳንዱ ዶክመንቶች ከነበሩበት ከእያንዳንዱ ቀበሌ ከወረዳ ከክፍለ ከተማ በእያንዳንዱ ቢሮ ውስጥ እየገባችሁ ዶክመንቶቹን የማጥፋት ስራ ነው እየተሰራ ያለው። ያን ነገር ደግሞ የግዴታ ማስቆም ስላለብን እየተከታተልን እግር በእግር እናንተ የምታጠፉት አንድ ቅንጣት ሰነድ እንዳይኖር ነው እያደረግን ያለን። ለምንድን ነው እኛ ሰነዱን የምናጠፋው? መልካም ነገር በሰራን ሰርተናል ብለን ለሀገር አሳውቀን ሰፊ አንድ ነገር ልንገር ይሳባና የሚጎዱትን ኦዲት ይደረግ ይባል ኦዲት ቢደረግ የሚመጡት ክፍተቶች ራሱ እንዳለ ነገሮች ከእናንተ እጅ ላይ የሚወርድ አይደለም። ቆይ ምንድን ነው የተሰራ ያለው? እኔ እኮ አልገባኝም። አሁን ብዙ ነገር ሳላቅ እየተሰራ ያለ ነገር ምንድን ነው? አስረዱኝ። ከበሩ ላይ ነው የሚሉት። አሁን የሚሉት የምታስገቡት መድኃኒት ላይ ከበሩ ለምን ከዛ በእርዳታ ከመጣ እዚህ ጋር ከበሩ መቀየር ያለበት ምክንያቱ ምንድን ነው? መሀል ላይ በቃ ዶክተር ሳባ እዚህ ጋር ያሉትን ነገሮች ላሳይሽ። እነዚህ ሰነዶች እንዳለ እዚች ጋር የምታያቸው ሰነዶች እንዳለ እናንተ እያስገባችሁ ስትጠቀሙበት የነበሩት ናቸው። እና ታዲያ ይሄ ትክክለኛ ሰነድ አይደለም? እነዚህ ሰነዶች እንዳለ ለማጥፋት በዶክተር እያሱ በኩል ትእዛዝ አይደለም ወይ? ምንድን ነው የጎደለው? ዶክተር እስጢፋኖስ ያለበትን ነገር እየተረዳ አይደለም። ነገሮችን ግልጽ አድርጎ እየነገረሽ አይደለም። እኛ እናንተን አሁን ላይ እንወቃችሁ እንጂ እሱ ለረጅም ጊዜ ስንፈልገው ነበር። እኔ ጭንቅላቴ ሊፈነዳ ነው። በደንብ ታውቂያለሽ። ለምን እነዚህ ምስኪን ሰዎች ለምን ይጎዳሉ? አታስመስይ። በደንብ ታውቂያለሽ። አላቅም ባቅ ለምን እዚህ ጋር ቁጭ ብዬ እከራከራለሁ? ጊዜንስ ለምን አቃጥላለሁ? ስራት ቼክ ነው የመጣው። አሁንም ወደዚያ ነው መሄድ ያለብን። ያንን ወደ መፍትሄው ስንመጣ ይኸውልሽ ዶክተር ሳባ ይሄ ያሳየኝ እኮ ሰነድ ይኸውልሽ ጤናማ ነው። ምንድነው የተበላሸ ነገር አለ? መሀል ላይ የተበላሸ ነገር እና የተበላሸውን ማስተካከል አለብን። መሄድ ወዳለብን መንገድ እንሂዳ። ራሳችን የምንመረምርበትን ሁኔታ ራሳችን መመርመር አለብን። ቴዲ ወቀሳ ብቻ ሳይሆን ቅድም ብያለሁ፣ ጣት መጠቋቆም ሳይሆን ገብቶሃል አይደለ? አንተም ለትውልድ የምታስብ ከሆነ የእኛንም ልፋት መና ከሚቀር አሁን የተዘጉ ፕሮጀክቶች ገደል መግባት ይችላል። እናንተ ልፋት ገደል መግባት ይችላል። ለምን ገደል ይገባል? ገደል መግባት ይችላል። ደግምላችኋለሁ። ለምን ገደል ይገባል? ስንት ጤናማ ስላልሆነ እናንተ ሀገሬ ላይ እንደዚህ ትውልድ ሊያጠፋ የሚችል ነገር የሞተ አለ። ሀገራችንን አገልግል እርዳታውንም ምኑንም ከውጭ ስጠይቅሽ ነው የምትመልሽልኝ። እኔ እኮ ግራ ገብቶኝ ነው ብቻ ነው የምመልስልሽ። እንግዲህ ያለውን ነገር እንትን እንበልና ወደ ሶሉሽን እንምጣ። እኔም የጤና ችግር አለ። አንደኛ ወደ ሶሉሽን ስንመጣ ተነሱ፣ ሁለታችሁ ተነሱ። ለምንድን ተነስ ቴዲ የሰማይ ተነስ፣ እንደተማረ ሰው ተነስ። የሰማይ ተነስ። ውሰዷቸው፣ መኪና ላይ ጠብቁኝ። ምንም ከእናንተ መስማት የምፈልገው ነገር የለም። ውሰዷቸው፣ መኪና ላይ ጠብቁኝ።
ምንድነው እሱ? አሁን እነሱ ቢኖሩም ባይኖሩም እኮ የሚለወጥ ነገር የለም። ምንድነው ነው የምመልሰው? አንደኛ ከነሱ ይልሽ ከፈለግሽ ሪከርድ አሳይሻለሁ። የምፈልገውን መረጃ አግኝቻለሁ። ምን ስትሰሩ እንደነበረ አላማችሁ ምን እንደሆነ ከመኮንን ጀምሮ የዘረጋችሁትን ነገር እኔ ጋር ስለደረሰው ነገር አቤል ላይ ስለደረሰው ጥቃት ስለ ወንድሞቻችን መታገት ወንድሞቻችን አሁን በምን ደረጃ ላይ እንደሚገኙ ሁሉን ነገር ከነሱ አንደበት ሰምቻለሁ እኮ። ምንድነው አንተ ካንቺ ማወቅ የምፈልገው ነገር አንደኛ ዶክተር ሳባ ግልጽ ሆነሽ እነሱ የሉም። አሁን ይኸውልሽ አንድ ነገር ንገርሽ፣ እነሱ አልኖሩም። የሚለወጥ ነገር የለም። አንተ ለምንድን ነው የምታድበሰብሰው? በግልጽ ነገር ልትነግረኝ የምትፈልገው ነገር እኮ ነው ያልገባኝ። እየሰራችሁ ስለነበረ ወንጀል እያንዳንዱን ነገር ንገሪኝ። የምን ወንጀል ነው? እሺ አስረዳኝ። እንዴ እኔ እኮ ምንም የሰራሁት ወንጀል የለም። እኔ ጤናማ የሆነ ስራ እየሰራሁ ነው ያለሁት። ሀገሬን እያገለገልኩ ነው ያለሁት። እንዴ እኔ እኮ እዛ ተንደላቅቄ መኖር እችላለሁ፣ የፈለግኩትን እየሰራሁኝ። እዛ ተንደላቀሽ ለመኖርማ እንዲያመችሽ እዚህ ሀገር ላይ መተሽ መዝረፍ ነበረብሽ። ለምን ዘርፋለሁ? እየዘረፍሽም ያለሽ እዛ እንደላቆ እንዲኖር ስለምትፈልጊ ነው። እዛ እዚህ የምዘርፈው ስግብግብ ስለሆንሽ ገንዘብ አይበቃኝም ስለምትይ እዛ ያለው እኮ የሚሰጠኝ ዶላር እዚህ ካለው ይበልጣል። ምንድነው እዚህ ጋር የተለየ ነገር? እዚህ ይኸውልሽ በፈንድ ስም እንደዚህ አይነት ፕሮጀክት ጥሩ ፕሮጀክት አለ ብላችሁ ለምስኪን ህዝብ እንደሚያስብ አድርጋችሁ መንግስትንም እኛንም አጭበርብራችሁ መሆን ይችላለሁ። ምንድነው ልዩነቱ? እዚህ መጣው እዛም ሆንኩኝ ልዩነት የለውም። መዝረፍ ከሆነ መዝረፍ ነው። ኢምፐርሰንት ተገኝተሽ ፎቶ መነሳት አለብሽ። ከዛ አንዳንድ ነገሮችን ራን እያደረጉ እንደሆነ ማየት መቻል አለብሽ። አሁን ደግሞ እየተነገረኝ የነበረው አሁን እንደ ድሮ አይደለም። ብዙ ነገሮች አሉ መሰራት የሚችሉበት። ኤአይ የሚባል ነገር አለ። በፎቶሾፕ በኤአይ እኮ ብዙ ነገር መስራት ይቻላል። እንደዛ ማጭበርበር ካለብኝ ምን አስመጣኝ እዚህ ሀገር? ለምን እመጣለሁ? ሲጀምር አሁንም እኔ ማወቅ የምፈልጋቸው ነገሮች ውስጥ አንደኛው እሱ ነው። የመጣሽበት ዓላማ ምንድን ነው? ዶክተር እያሱ፣ ዶክተር እስጢፋኖስ፣ ዶክተር ብሩክ እንዳለ በጣም በሚያስጠላሽ ሁኔታ እዚህ አሁን ለማህበረሰብ የሚተላለፍ ቪዲዮ ነው እየቀረስኩ ያለሁት። ሁሉም የተማረ ዶክተር ነው ተብሎ የሚታሰቡ ሰዎች እንደናንተ ወንጀለኛ ኃጢአተኛ ናቸው ብሎ እንዲያስቡ አልፈልግም። በእናንተ በትናንሽ ቆሻሾች ምክንያት የብዙ ዶክተር ስም ሲጠፋ ማየት በጣም ነው የሚያመው። እንድትሰድበኝና ስሜን እንድታጠፋ አልፈቅድልህም። አሁን ዶክተር ሳባ ይኸውልሽ፣ እኔ ሌላ ጭቅጭቅ ንትርክ ስልችት ብሎኛል። አልተኙም። እየሰራችሁ ያላችሁትን ነገር ሳላስቆም ምንተኛ ሰዎች አይደለንም። አሁን አንቺ ዝም ብለሽ እየተከራከርሽ ነው። እኔ ብዙ ዶክመንቶች ላሳይሽ እችላለሁ። ቅድምም ጀምሬልሻለሁ አንቺ ነገሮችን ስታረጊ እንደነበረ፣ እነዚህን ሰዎች ስትረጂ እንደነበረ። ይህንን ነገር ደግሞ ቀጥታ ወደ ኤምባሲም ገና ይላካል። ያ ማለት ሙሉ ለሙሉ እዛ ያለሽን ነገር ያሳጣሻል። ሁለተኛ አሜሪካ ላይ እንዳገቢ የምትደረጊበት ነገር አለ። ከዛ ውጭ ደግሞ ምንም እየገባኝ አይደለም እኮ እንዲገባሽ እኮ ነው እያሳየሁሽ ያለሁት። እንዳለ እዚህ ጋር የምታያቸው በአንቺ ስር ሲሰሩ የነበሩትን ዶክተሮች ነው እያሳየሁሽ የነበሩት። እንዳለ ለህግ ተላልፎ ተሰጥተዋል። እነሱ ደግሞ እያንዳንዱን ነገር ስለ አንቺ ነው ስጄ ከሰጠውኝ ለህግ ይመሰክሩብሻል። እና ይሄ ሁሉ ነገር የለበትም። ምንድነው ያለበት? እስኪ ጤናማ እኮ ነው። ምንድነው እያልከኝ ያለው? ዶክመንቶቹ ታዲያ ጤናማ ከሆኑ ለምን እንደው ማጥፋት የፈለጋችሁት እናንተ? ምንድነው እያጠፋን ያለ ነው? ምንም ያጠፋነው ነገር የለም። ይህ ዶክመንቶቹ እንዲጠፉ አፈልግም። እኔ እንዲጠፉ አልፈልግም። ስራ አይደለ እንዴ? ሰው የሰራውን ስራ እንዴት ያጠፋል? ስለዚህ ክሊር ናቸው ዶክመንቶቹን። በአንቺ ስም የተመዘገቡ ዶክመንቶችን የስራዬ ፍሬ እንዲታይ ነው እንጂ የምፈልገው ዶክመንቶቹን በአንቺ ስም የተመዘገቡትን ለብቻ ፊልተር አውት አድርጌ ኤምባሲ እንድልከው ትፈልጊያለሽ? ጭራሽ እንዳትልከው እንጂ ለምን ትልከዋለህ? አንቺ አሁን ክሊር ናቸው፣ ምንም አይነት ወንጀል የለባቸውም እያልሽኝ ያለሽ አይደል? እኮ ወንጀልማ ወንጀል የለባቸው። ስለዚህ መላኩ ለምን አስፈለገ? በኤምባሲ በኩል ያሉት ኤምባሲ ከሚደርስ እዚህ ጋር ያለውን ነገር ዲል አድርገን መጨረስ አንችልም እንዴ? ዶክተር ሳባ እኔ እኮ ብዙ ድሎችን አመቻቸውልሽ። የምታውቂያቸውን እውነታዎች ንገሪኝ። ከመጀመሪያ ጀመረሽ ያሉትን ነገሮች ንገሪኝ፣ እንታረቅን እና አንቺ። ካልሆነ ግን ሊያስታረቀን የሚችለው አንቺ ዶክመንቶቹ ጤነኛ ናቸው ብለሽ የምታስቢ ከሆነ እጅሽ ምንም ነገር ውስጥ አልተነካካም። ምን ዶክተር የሚያወሩትም ነገር ምንም ነገር አላቅም። በእርግጥ መሪያቸው ነኝ፣ ግን ከስር የሆነው ብዙ ስራዎችን ሲሰሩ ነበረ የምትይም ከሆነ እያንዳንዱን ነገር የምታውቂውን በግልጽ ንገሪኝ። አንቺን አምኜ ኤምባሲ ላይ ዶክመንቶቹን ከማጣራት ወደኋላ ልቀር። አንድ መሪ አንድን ቡድን ሲመራ ማድረግ ያለባቸውን ነገር ነው እንጂ ትዕዛዝ የሚሰጠው ከስር ከስር የሚሰሩትን ሄዶ ፎሎ አፕ ማድረግም ግዴታው ነው እኮ። ፎሎ አፕ የሚደረገው ነገሮች እንትን ካሉ በኋላ ሄጄ ነው። እኔ አሁን ያንን ቦታ ለማየት የሚደረጉትን ነገር ለማጣራት ለመሄድ ዝግጅት ላይ ነው ያለው። አሁን እኮ እያወራ ያለሁት ስለ እንትኑ አይደለም፣
ስለ ዶክመንቶቹ ነው እያወራለሁ። ዶክመንት የግድ ኤምባሲ መሄድ የለበትም። ለምን ምን ችግር አለ? ጤናማ ነው እያልሽኝ አይደለ እኮ። ጤናማ ሚሁም አይሁንም እዚህ ጋር አይተን እዚህ መጨረስ እያለብን ኤምባሲ መውሰድ ለምን አስፈለገ? ምክንያቱም መስተካከል ያለበትም ነገር የተበላሸው ነገር ማየት መቻል አለብን። እዚህ ጋር እኮ ማስተካከል እንችላለን። ምን ያህል ፈንድ ተቀበላችሁ? ኦዲት በደንብ በኤምባሲ በኩል እንዲደረግ ፈልጋለሁ። ከኤምባሲ ውጭ ማድረግ አይቻልም? ኤምባሲ ጋር እኮ የግድ መድረስ የለብንም። ከውጭ እንዴት ነው ልናደርግ የምንችለው? ይቻላል። ብዙ የማቀርብልሽ ኦፈሮች እንዳለ እየተቀበልሽኝ አይደለም። እኛ ቁጭ ብለን ቢሮ ላይ ቁጭ ብለን እኛ ራሳችን ኦዲት ማድረግ እኮ እንችላለን። የግድ ወደዛ መሄድ የለብንም። ገባህ? ተረዳኸኝ አይደል? ትረዳኛለህ ብዬ አስባለሁ። ዶክተር ሳባ የሚያዋጣ ነገር እየነገርሽኝ አይደለም። ስለዚህ እኔም ከአንቺ ጋር ጊዜ ማጥፋት አልፈልግም። አንተ ካሜራውን ያዘልኝ፣ ዶክመንቶቹ እንዳለ ወደ ኤምባሲ የሚላክ ይሆናል። እባክህን እንደዚህ አታድርግ። እሺ በላይ ልቀቂኝ። የምትፈልጊውን ነገር እየለመንኩ አይደለ እንዴ? በቃ ያለውን ነገር ዲል እናድርግና እዚሁን ጨርሰው። ምንም እኔና አንቺ ዲል የምናደርገው ነገር የለም። ነገርኩሽ እኮ በቃ ያለቀ ነገር። ለምን እንደተማረ ሰው አትሆንም? እንደተማረ ሰውንና እዚህ ጋር እንጨርሰው። የተማራችሁትንም አኳዩዋችሁ ለመማሪ ምን ዋጋ አለው? እንግዲህ ውድ ቤተሰቦቼ ያው ዶክተር ሳባ በሚያስቅ ሁኔታ እንግዲህ ማለት እኔ እንዴት ብዬ መግለጽም እንዳለብኝ ግራ እየተጋባ ያለሁበት ሁኔታ ነው ያሉት። እያንዳንዱን ነገር ከመጀመሪያ ጀምራ እንደምታውቅ የፕሮጀክቱ አባል እንደነበረች ከመኮንን ጀምሮ የነበሩትን ነገሮች ላይ እሷም የራሷን ሚና ይዛ አንደኛውን ከፍ ሊድ ስታደርግ እንደነበረ እየነገረችኝ ነበረ። በካሜራ መያዝ ስላልቻልኩኝ በድጋሚ ያሉትን ነገሮች በግልጽ እንድትነግረኝ ተግባብተን እንግዲህ ካሜራ ላበራች እያለው ያን የምታደርግ ከሆነ እሷ የምትፈልገውን ነገር እንደምቀበል አስረድቻታለሁ። ስለዚህ ዶክተር እስኪ ከመጀመሪያው ጀምረን ያሉትን ነገሮች እናውራቸው። ወደዚህ ፕሮጀክት ስንገባ እኔ ነበርኩኝ የምመራቸው። ከዛ በኋላ ከመኮንን ፕሮጀክት ጋር አንድ ላይ ሆነንና መስራት ጀመርን። እየሰራን እያለ መድኃኒቶቹ ከውጭ እንዲገቡ አንተን ነበረ መጠቀሚያ ያደረግን ማለት ነው። በአንተ ስም መድኃኒቶቹ አንተ ፈርመህ እንዲገቡ ምናምን ነው እያደረግን የነበር ነው። ምክንያቱም በቃ ብዙ ነገሮች እየሰራን እያለ መጨረሻ ላይ የመኮንን ፕሮጀክት ፌል አደረገብን እና ያ ስራ ፌል ሲያደርግ አቤል አንተ የአቤል ወንድም ስለሆንክ ያው አንተ ወንጀል ውስጥ ይሄ ስራ ውስጥ ስለገባህ አቤል አንተን አይከስህም አያሳስርህም ምናምን ብለን ስላሰብንም ነበረ አንተን መጠቀሚያ ያደረግንህ። በኋላ ግን አቤል እግር በእግር እየተከታተለ ስራችን እንዳንሰራ እያደረገ ብዙ ነገር እያበላሸብን ነበረ እና ከዛ በኋላ ደግሞ የመኮንንም ስራ ፌል ሲያደርግብን በቃ በመኮንን ልጅ በኩል እንደገና የወደቀውን ፕሮጀክት ለማንሳት ሙከራ ማድረግ ጀመርን። ግን ያም ነገር ምንም ሊሳካልን አልቻለም። ጭራሽ አፈር ለበሰ። ያ ነገር ሁሉ ተበላሸብን። ከዛ በኋላ ምን ማድረግ ጀመርን? እኔ የፈረምኩባቸውን ወረቀቶች ብዙ ነገር ያለበትን ወረቀት ለማጥፋት ብዙ ሙከራ ማድረግ ጀመርኩኝ እና በዛ ውስጥ ደግሞ እናንተን እርስ በርሳችሁ በማጋጨት እኛ ፕሮጀክታችን እንደገና ማንሳት ከዛ በኋላ ደግሞ እነዛ የተደበቁትን ነገሮች ለማደባበስ ምናምን ወደ ኤምባሲ እንዳይደርስ ብዙ ነገር እንዳይፈጠር ምናምን ብዙ ነገር ስንሰራ ነበረ። ግን መጨረሻ ላይ ያው እንደዚህ ሆነና ለመጋለጥ በቃን እና ብቻ በጣም ከባድ ነበረ ያለው ነገር ይሄ ነው። ዶክተር ሳባ በእኔና በወንድሜ መካከል ላይ ግጭቶች እንዲፈጠሩ እርስ በርስ አለመተማመን እንዲፈጠር አድርገሻል። ከዛም ውስጥ እኔ ቲም ውስጥ የነበሩትን ሰዎች መጠቀሚያ እስከማድረግ ከአንድም 4 ጊዜ ኬንያ ድረስ የተለያዩ ስልጠናዎችን ያዘጋጃችሁ ስልጠናዎችን የመስጠት ነገር የእኛን ሰዎችም የመጠቀሚያ ማድረግ የአቤል ሰዎችን መያዝ ማገት ሰዎችን መግደል ሰዎችን መጉዳት እንዳይወጣብን ነበር የተካናችሁበት ነገር ነው። በቃ ያ ምስጢራችን እንዳይወጣ ነው። አንተና ወንድምህንም እንደዛ ስናባላ እንደዛ ስናደርግ የነበረው ምክንያቱም አንተ ከኛ ጋር ኦልሬዲ በወንጀል ውስጥ ተጨማልቀሃል እና በስሜ ስለተፈረመ ነው የተጨማለኩት። አዎ በስሜ ስለተፈረመ ለዛ ብለን ነው። እሱ ደግሞ እግር በእግር እየተከታተለ ዱካችን እየተከተለ ወንጀላችንን ሊያጋልጥ ስለነበር በቃ አንተ ከኛ ጋር ስለተነካካ በአንተ በኩል ከመጣ ወንድም ስለሆነ እኛንም አያጠቃንም ብለህ ስላሰብን ነው ያንን ያደረግነው። እርስ በርስም እንድትባሉ ያደረግነው ጊዜያችሁን እንትን ለማለት ነው። ለምን ጊዜያችን እናንተ እርስ በርስ ስትባሉ ነገሮቻችሁን ስትሉ እኛ እዚህ ያለውን ነገር እናደባብሳለን፣ ጊዜ እንገዛለን፣ የፈለግነውን እናደርጋለን። በዛ ምክንያት ታዲያ አሁን እያደረጋችሁ ያላችሁት ነገሮችስ ምንድን ናቸው? እናንተን እንደዚህ አርጀንትሊ ከያላችሁበት ቦታ ላይ ተሰብስባችሁ አንድ ቤት ላይ እንድትሰበሰቡ ያደረጋችሁ ነገር
ዶክተር እስጢፋኖስን አንቺም ዶክተርም ተሰብስባችሁ አንድ ቦታ ላይ ቁጭ ብላችሁ እንድታወሩ ያደረጋችሁ ነገር ምንድን ነው? ዛሬ የተሰበሰብንበት ጉዳይ የተበላሸውን ነገሮች ለማስተካከል ነው። የተበላሸው ማለት በድጋሚ ያጣችሁትን ነገር ድጋሚ ስለማቋቋም ድጋሚ ሰርታሲ እንደማይሆን እያወቃችሁ ድጋሚ በሳት መቀለር ነው የምፈልጉት? ማቋቋም የሚለውን ተውና ካንተና ከአቤል በላይ የሆነ ትልቅ እሳት የሆነ ጠላት በመካከላችን መጥቶብናል። እሱን እንዴት አድርገን ማስወገድ? እኔና አቤል እኮ ሲጀምር የእናንተ ጠላቶች አይደለንም። እናንተ የምትሰሩትን ስራ ማስቆምና ህግ እንዲከበር የማድረግ ኃላፊነት ያለብን ተራ መርማሪ ጋዜጠኞች ነው። ያው ጠላት በላው። ምክንያቱም የምንሰራውን ስራ ያከሸፈ ሰው ለእኛ ጠላታችን ነው፣ ወዳጃችን ሊሆን አይችልም። ከኛ ውጭስ የተነሳባችሁ ሌላ መርማሪ ጋዜጠኛ አለ? እናንተ ለእኛ ቀላሎች ናችሁ። መርማሪ ጋዜጠኛ ይሻላል። እሱ ወንጀላችን እግር በእግር ተከታትሎ ወይ ያስፈርድብናል፣ ያሳስረናል። ሌላ ምንም ሊያደርገን አይችልም። ሌላ ትልቅ እሳት ተነስቶብናል እኮ። ምንድን ነው የተነሳባችሁ እሳት? ያ ከባድ እሳት ነው። ያንን እሳት እንዴት ማጥፋት እንዳለብን መነጋገር ስላለብን ነው። በመሳሪያ እንግደለው ብንል እንኳን ልንገለው የማንችል ከባድ ጠላት ነው ከፊታችን የተደቀነብን። እሱን ነው ማጥፋት ያለብን። ለዛ ነው ልንነጋገር እዚህ ጋር ተሰብስበን ያገኘህን። ማለት አልገባኝም ዶክተር ሳባ፣ እያወራን ያለነው ስለ ጠንቋዩ ሰውዬ ነው? አንተም ታውቀዋለህ? አዎ፣ እሳት የምለው ያ ትልቁ ጠንቋይ ሰውዬ ነው። ፊት ለፊታችን እንደ ጋሬጣ የተደቀነብን እሱ ነው ልናጠፋው። እንዴት አድርገን? እሱ እኮ ከእናንተ ጋር የሚሰራ የእናንተ አካል እኮ ነው። እናንተ የምትደግፉት ነገር ስለሚደግፍ አይደለ እንዴ የእኛን ሰዎች ይዞ ቁጭ ያለ? እሱ አሁን በጣም ተነስቶብናል። ምን ስላደረጋችሁ የሚነሳባችሁ? ምን ስላደረጋችሁበት? አብሯችሁ የሚሰራ ሰው ነው። ምናልባት በጥቅም ልትጣሉ ትችላላችሁ፣ ሁሌም እንደምታደርጉት። በጥቅም ተጣልታችሁ ከሆነ አላቅም፣ እርስ በርስ ግጭት ውስጥ ከገባችሁ። እኒሃው አሁን ዝባዝንኬውን ነገር ታየውና እንኳንም ተነሳባችሁ ጠላት። ወንጀለኞች ላይ ጠላት ሲነሳ ደስ ይለኛል። እንኳንም ተነሳባችሁ ጠላታችሁም ከሆነ ግን እናንተን ወንጀል እየሰራችሁ አሁንም እንድቀጥሉ ግን ማንም የሚፈቅድላችሁ ሰው የለም። እናንተ ደግሞ ከአሁን ሰዓት ጀምሮ በህግ ጥላ ስር ስለምትሆኑ ይሄ ሰውዬ ጠላቴ ነው ምናምን የምትይው ሰውዬ አልፎ መጥቶ እናንተ ላይ እንደማይደርስ እርግጠኛ ሊሆንልሽ ይችላሉ። አሁን አንቺን መጠየቅ የምፈልገው ጥያቄ፣ አንደኛም ለብቻሽ መነጠል የፈለኩት ከሁሉም ከዶክተሮች መካከል የምታውቂውን እውነታ ከመናገር ባሻገር ወንጀል ስትሰሪ ደግሞ በድጋሚ ይዤሻለሁ። አንደኛ እኛ ላይ መሳሪያ ተኩሰሻል። አንደኛ የህግ አካላት ላይ መሳሪያ ስተኩሽ ነበረ። ሁለተኛ ደግሞ የታገተች ልጅ አንቺ መኪና ኮፈን ውስጥ ይዘናል። ማገት? አዎ። እኔ አላገትኳትም። ለምን አግታታለሁ? ኮፈን ውስጥ ምን ታደርጋለች ታዲያ? እዛ ጋ ቦታ አታ ነው ወይስ ተመችቷት ነው ኮፈን ውስጥ የከተታችኋት? እኔ አላገትኳትም። ኮፈን ውስጥ እንደነበረች እኮ አምነሽልኛል አይደል? አዎ፣ ኮፈን ውስጥ እንደነበረች። ለምን ኮፈን ውስጥ ከተታችኋት? እኔ አልከተትኳትም። ማን ከተታትሽ? ሊያጠቁኝ የሚፈልጉ ሰዎች አሉ። መደበቅ ፈልጋለሁ። ከኋላ ወንበር ተቀመጭ ስላት አልቀመጥም፣ እዚህ ጋር ካለሁኝ ስለሚያዩን ደብቁኛለች። ደበቅናት። እኛ ሰው የመርዳት ስራን የሰራ ነው። ምን አስደበቀኝ? እኔ ባግታት ደግሞ ምን የመኪና ኮፈን ውስጥ አስደበቀኝ? ስንት የሚደበቅበት ቦታ እያለ አስገቡልኝ። ሰላም ነው? እንዴት ነሽ? ተረጋጋሽ? የተወሰኑ የምጠይቅሽ ጥያቄዎች ነበሩኝ። ከዚህ ሴትዮ ጋር እንዴት ነው የምትተዋወቁት? እኔ አላውቃትም። አግታኝ ነው። እኔ አንቺን አግቼሽ ነው? አዎ አግተሽ ነው። ሊያግቱኝ የሚፈልጉ ሰዎች አሉና እባክሽ አድኝኝ ብለሽ ነው አይደል? መኪና ውስጥ ወስጄ ደበቅኩሽ። እኔ እንደዛ ብዬሻለሁ? አዎ ራስሽ ከደበቅኩሽ በኋላ ተዋሻለሽ እንዴ? ከምንድን ነው ያዳንሽኝ? ራስሽ አይደለሽ? የሆኑ ሰዎች ሊገሉኝ ነው፣ ሊያግቱኝ ነው የሚፈልጉ፣ ሊገሉኝ ነው ብለሻል። ተሯርጠሽ ስትመጪ መኪና ውስጥ ከኋላ ግቢ ስለ ያንቺ ሰዎች የደበቅኩሽ ኮፈን ውስጥ አስገብኝ ከኋላ ወንበር ላይ ካረግሽኝ ውሸቷን ነው። ውሸቷን አይደለ? የአንቺ ሰዎች አይደሉ ያስፈራርተው ያስገቡኝ። የኔ ሰዎች ከአንቺ ምን ፈልገው? እኔ ምን አውቃለሁ? የሆንሽ ትንሽዬ ቆጫጭ አንቺን እንደፈለጉ ማረጋገጣቸው የሚያግቱሽ። ለምንድን ነው ስም ሰርብኝ? አንዴ ተረጋጊ ዶክተር። እኔ ምን አውቃለሁ? ለምንድን ነው የምታገዱ? እሱን ንገሪኝ። ለምንድን ነው የምታገዱ? እኮ እንደፈለኩኝ ለማድረግም ሆነ ለማስደረግ በጣም ቀላል ነው። ማገት አያስፈልግም እኮ። ዶክተር ለምንድን ነው የምናግትሽ? እኔ ምን አውቃለሁ? ስማትማ
አንቺ ማንንም ሰው እንደፈለግሽ ለማድረግ ስልጣን ገንዘብ ስላለሽ ገንዘቤን ተጠቅሜ ምንም ነገር ማድረግ እችላለሁ ብለሽ ስለ ገንዘብ አላወራሁም። አሁን እያወራሽ ያለሽ ታዲያ እሷን አንቺ እንደዚህ ያስደርግሻለሁ እንደዚህ ያስደርግሻለሁ። አሁን አንቺን እየጠየቅኩሽ አይደለም። ማገት ለምን አስፈለገ? አንቺን እየጠየቅኩሽ አይደለም። ጥያቄ ምንድነው ያገትሽ? ለምን አትነግሪኝም? ኮፈን እስከተሽ እኮ ነው የመጣሽ። ዝም በይ። ያን ሰዎች አላስፈራሩኝም? እሺ ዝም በይ። እስኪ ማለት እቺ ሴትዮ አንቺ ልታግትበት የቻለችበትን ምክንያት ማወቅ ፈልጋለሁ። አንቺና እሷን ያገናኛችሁ ነገር ኮፈን ውስጥ ደብቃ እስከ ማምጣት ያደረሳት ነገር ምንድን ነው? እሷ ያገተችኝ የእህቴ ባል የእነሱን ስራ ለጠፋ የሚፈልግ ሰው ነው። የእህትሽ ባል ማን ነው? ንጋቱ ይባላል። ምን? አዎ ንጋቱ ይባላል። ምንድን የምታወሪው ነገር ታውቂዋለሽ? አውቃለሁ። ምን ያህል አስፈሪ ሰው እንደሆነም አውቃለሁ። እህቴ ምን ያህል ሴጣን ሰው አግብታ እየኖረች እንዳለች አውቃለሁ። ግን በቃ ያገታችሁ ይለሱ አይደለ እኮ። ቆይ አንደኛ እሺ አንቺን ማገቱት አይደል? እነሱ ጥቅሙ ምንድን ነው? እሱ ያለበትን ቦታ ወይ ደግሞ ስለ እህቴ እንድነግራት መሰለኝ። ግን እኔ ምንም ነገር ዝም በይ። እኔ እንደዚህ አላልኩሽም። ምንም የተናገርኩሽም ነገር የለም። እኔ አንቺንም አላገትኩሽም። አትቀባጥሪ። ዶክተር ሳባ እባክሽ ተረጋጊ። ምንድነው አትቀባጥረው? እቺ ልጅ ስጠይቅሽ ብቻ ትመልሻለሽ። አሁን እሷን ነው አንቺን ስጠይቅሽ ሌላ ሰው እያወራ ነበረ ማለት ነው። ዝም ብለሽ ቁጭ በይ አንቺ። እሷን ነው እየጠየኳት ያለሁት። ከሰውየው ጋር እንዴት ተገናኝቶ ሊያገባች አለ? ከዚስ ለምንድን ነው አንቺ እኮ ማለት ነው እህትሽ አገባችሁ ማለት አንቺ ምንም የሚመለከትሽ ጉዳይ የለም እዚህ ውስጥ። አዎ ግን ያው ስለ እህቴ የሆነ ምስጢር ላቅ ስለምችል ማለት እህቴ ያለችበትን ላቅ ስለምችል ድንገት እሱን አስበው ይሆናል ያገቱኝ። እህትሽ የት ነው ያለችው? እኔም አላውቅም። ማለት ከሆኑ ከተወሰኑ ወራቶች በፊት ያለችበትን አውቅ ነበር። አሁን ግን የት እንዳለች እኔም አላውቅም። የት እንደወሰዳት የት እንዳስቀመጣት ምንም የማውቀው ነገር የለም። እሱ ማለት በጣም አስፈሪና ኃይለኛ ሰው ነው። እህቴ ራሱ በምን አይነት ሁኔታ እንዳገባችው የት እንዳወቀችው ምን እንደሆነ ምንም ነገር አላውቅም። ግን እሷን በጣም እኔ በማገኛት ሰዓት በጣም እንደምትጨነቅ በጣም እንደምትፈራው ባይገርምክ እህቴ ራሱ አርግዛ 1 ዓመት ከ6 ወር ሆናታል። እኔ ካገኘኋት ነው እንግዲህ 1 ዓመት ከ6 ወር ይሆናት። ከዛም በኋላ ደግሞ 4-5 ወራቶች ቆይተዋል እኔ ራሱ ካገኘኋት። አላውቅም ማለት ምን እየተፈጠረ እንዳለ ምን አይነት ሰው እንደሆነ አይደለም እየነገርሽኝ ያለሽ እየገባኝ አይደለም። እህትሽ እርጉዝ ነበረች? አዎ እርጉዝ ናት። መቼ ነው የወለደችው ታዲያ? አልወለደችም። ስንት ጊዜ ሆናት? እኔ እስከማውቀው ድረስ 1 ዓመት ከ6 ወር ሆኗታል። እኔ ራሱ ካየኋት 4 ወር 5 ወር ደግሞ አልፎኛል። የወለደችው ራሱ አይመስለኝም። እርጉዝ 1 ዓመት ከ6 ወር እርጉዝ ነች ነው እያልሽኝ ያለሽ? አዎ የእሱን ስራ አንተም አልገባክም። በጣም ኃይለኛ ሰው ነው እያልኩክ ነው። በጣም አስፈሪ ሰው ነው አይደለም? ይቅርታ አንዴ ማለት ካልተረጋጋሽ ቅድም ከነበርሽበት ስሜት ላይ አሁንም ካለሽ ጊዜ እንስጥሽና ተረጋጊ። ከተረጋጋሽ በኋላ ብናወራ ይሻላል እንጂ ትርጉም ያለው ነገር አይደለም እየነገርሽኝ ያለሽ። ትርጉም ያለው ነገር አለማ እኔ ይኸውልሽ አንደኛ ምን እንደተቀልሽ እቺ ሴትዮ ለምን አግታ ኮፈን ውስጥ እንደከተተችሽ ማወቅና አንቺን ፍትህ ስለሚያስፈልግሽ እዚህ ሴትዮ ላይ ማስፈረድ ካለብኝ ለማስፈረድ አንቺንም ለመርዳት ስለፈለኩ ነው ድጋሚ ወደ ካሜራ ፊት ያመጣሁሽ። አንቺ ግን አሁን እያወራሽልኝ ያለሽው ትርጉም ያለው ነገር አይደለም። ምናልባት እንደምትዩ እነሱ የሚፈልጉት ወይም ደግሞ እኛ ጠንቋይ ነው ብለን አሁን ትልቅ ነገር ያደርሳል እንደዚህ ማድረግ ይችላል እሱ ማስቆም አለብን ገለመሌ ምናምን ሲባል የነበረውን ሰውዬ እህትሽ አግብታ ይሁን የምናውቀው ነገር የለም። ግን በእርግጠኝነት አሁን እያወራሽ ያለሽው ነገር ትርጉም እንደሌለው ነው እየተረዳ ያለሁት እና መረጋጋት ካለብሽ ተረጋጊና ጊዜ ወስደን እኔና አንቺ ብናወራ የሚሻል ይመስለኛል። እኔ ተረጋግቻለሁ። የምነግርህን ነገር ማመን ያልቻልከው እኔም ማመን አልቻልኩም። ግን ሰውየው ኃይሉ በጣም ትልቅ ነው። እሱ ማለት በቃ ሰይጣን ነው። ብዙ ነገር ማድረግ ይችላል። ብዙ ነገር ማድረግ ሊችል ይችላል፣ ግን ከተፈጥሮ ሕግ ሊወጣ ይችላል። እኔ አላቅም ማለት እሷ ያረገዘችው ወይ በመንፈስ ነው። እኔ ምንም ነገር አላቅም። በቃ እሱ ብቻ ብዙ ኃይል አለው። ብዙ ነገር ማድረግ ይችላል። እኔ ግራ ግብት ነው ያለኝ። እሷ የምታወራውን ዝባዝንኬ መስማተውና እኔን ሸኘኝ። እዚህ ወዴት ነው የምሸኝሽ? ወደ እስር ቤት። አሁን ከእሷ ጋር ተረጋጋና ከእሷ ጋር ብቻ ነው ማውራት የምትፈልገው። አንደኛ ሲጀምርም ደግሞ ሁለተኛ ወንጀልሽ ደግሞ ልንገርሽ፣ እቺ ልጅ ያለ ጥፋቷ ነው አግተሽ ያመጣሽው። ታግታ እንደነበረች ደግሞ የሚያረጋግጥ ነገር አለ። ከኮፈን ውስጥ ሳትወጣ ቪዲዮ ወስደናል። ኮፈን ውስጥ እንዳለች
አንቺ መኪና ውስጥ ወዳሚውን ፈቅዳ ኮፈን ውስጥ እስከገባሽ ድረስ እዚች ልጅ ሊደርስ የሚችለውን ነገር እንዳለ ጥያቄ የምትሆኙ አንቺ ነሽ። እሱን ተው እንዳልኩ እኔ አላገጥኳትም። አሁን ግን እኔ እናንተ መስማማት ያለብን ጉዳይ አለ። ስለዚህ ሳባ በእናትሽ በጣም ሰለቸኝ። እንስማማ የሚል ነገር አይደለም። አሁን ይኸውልህ ካሜራ ፊት ለፊት የማወራው ነገር አይደለም። ከካሜራ ጀርባ ብዙ የምነግርህ ነገሮች አሉ። ያ እሳት ያልኩ ሰውዬ የምታገኝበት መንገድ አለ። ስለዚህ ያንን እንድናወራና እኔ አልፈልገውም እሱን። እኔ የምፈልገው የእናንተን ዓላማ ማስቆም ብቻ ነው። አሁን አብረን እንስራ ብለሃል ነበረ። በቃ ወንጀልን መከላከል ከሆነ ዓላማክ የኔን ወንጀል እኮ ነገርኩህ። ያንን እሳት የሆነ ሰውዬን የምታገኝበትን መንገድ በካሜራ ፊት አይደለም ነገር። ቴድሮስ ስማኝ እባክህ። ለምን ምን እንዳይፈጠር ነው። እኔ ከኦዲየንስ የምደብቀው ነገር የለኝም። ከኦዲየንስ ይሄ ትልቅ ነገር ስለሆነ ለኦዲየንስ መነገር ያለበት አይደለም። ከካሜራ ጀርባ ነው ማውራት ያለብን። ካሜራውን አጥፋውና ከጀርባ እኔ እናንተ እናውራ። ትልቅ ምነግር ሚስጥር አለ። እሺ የምትለኝ ከሆነ እሺ በለኝ። በቃ አሁን ተግባብተናል አይደል? ዶክተር ሳባ እኔ ከአንቺ ልክ ከእሷ ጋር ነው ማውራት የምፈልገው። ከእሷ ነሽ ለጥያቄዎች መብትህ ነው። ግን እኔ ከእሷ በላይ እኔ ጋር የሚጠቅም ትልቅ ነገር አለ። ምንድን ነው የሚጠቅመኝ? እሱን በካሜራ ፊት አይደለም እነግርህ አልኩህ አይደል? ካሜራውን አጥፋና እናውራ። ካሜራዬን አጥፍቼ ከአንቺ ጋር እንዳወራ የሚያደርገኝ ትልቅ ምክንያት ስጪኝ። ትልቁ እሳት የሆነውን ጠንቋይ ሰውዬ የምታገኝበትና የምታጥፋበት መንገድ አለ። እሱን እንድነግርህ ከፈለግ ካሜራውን አጥፋና ከካሜራ ጀርባ እኔ እናንተ ዲል እናድርግ። አንቺ በምን አወቅሽ? እሱን ካሜራውን አጥፋና እኔ እነግርሃለሁ። እንዴ የግድ በካሜራ ፊት ማውራት የለብኝም። እስካሁን ድረስ ያለውን በካሜራ ፊት ቀረጽ አስቀመጥክ፣ ኤቪደንስ ይሆነኛል አልክ። ከዚህ በኋላ ላለው ነገር ግን ከካሜራ ጀርባ ነው ላወራክ የምፈልገው። አጥፋ ካሜራ? አዎ ካሜራውን አጥፋ። እሺ አዝላት ካሜራውን እንስማት ሀሳቡ